ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከአገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የሰኞ ማለዳ የዝውውር ገጾቻችንን እንግዲህ ይዘን መጥተናል። ከእሁድ ምሽት እስከ ሰኞ ድረስ የተሰሙ የዝውውር መረጃዎችን በአጠቃላይ በዚህ ፕሮግራም ትኩረት አድርገን እናነሳለን። የፕሪሚየር ሊግ ክለቦች አሁንም በገበያው ላይ ተጫዋች ማሳደድ ፍለጋ መደራደር ቀጥሏል። ከዛሬዋ ሰኞ ጀምሮ እንግዲህ ይፋ የሚሆኑ የሚጠበቁ ዝውውሮች አሉ። ከዚህ ፕሮግራም ቀደም ብሎ ያነሳነው የማርቲን ዙቢመንዲ ዝውውር ዛሬ ነው ይፋ የሚሆነው። ተጫዋቹ ሜዲካሉ ማድረጉ ተሰምቷል። ስለዚህ የይፋ ማድረግ የስራ ቀንን የመጠበቅ ስራ ነው ከአርሴናል የሚጠበቀው። እንዲሁም ምናልባት ዛሬ ላይ የሚሰማ ትልቁ ዜና ሊሆን የሚችለው የማንቸስተር ዩናይትድ እና የብራያን ኢምቤሞ ፋይናል ስቴጅ መድረስ ነው። ይሄን እንግዲህ በኢትዮጵያ ሰዓት አቆጣጠር ከምሽቱ 8 ሰዓትም አካባቢ ይሄ መረጃ ቀስ በቀስ በማንቸስተር ዩናይትድ ታብሎይዶች እየወጣ ነው የሚገኘው። ዴሊ ሜልም ይሄን ጉዳይ ይዞ እየወጣ ነው የሚገኘው። ምናልባት በዚህ ሳምንት መጨረሻ የዝውውር ይጠናቀቃል ተብሎ ይጠበቃል። በርካታ የዝውውር መረጃዎች እንግዲህ ከዛሬ ጀምሮ ነው የሚሰሙት። በተለይ ቅዳሜ የዝውውር መረጃ በአብዛኛው አይኖርም። ምክንያቱም ከአርብ የመጨረሻ ቀን ስለሆነ በስራ ቀናት ውስጥ ድርድሮችም ይቋረጣሉ። ቀጣይ የስራ ቀናትን ይጠብቃሉ። በርካታ ሂደቶች አሉ። በዚህ ሳምንት ከሚጠናቀቁና ከሚጠበቁ ዝውውሮች መካከል ማርቲን ዙቢመንዲና ሜሎሽ ኪርኬዝ ኮንፈርም የሆኑ ናቸው። ሁለቱም ተጫዋቾች ክለብ ከክለብ ጋር ተስማምቷል። ተጫዋቹ ከክለቦች ጋር ተስማምቷል። ቀጥታ መጥቶ መፈረምና ሜዲካል ማድረግ ነው። ይህን ሂደት ደግሞ ዙቢመንዲ ቀድሞ አሳክቷል። በቀጣይ 48-72 ሰዓት ውስጥ ደግሞ ወደ ሊቨርፑል መዘዋወሩ የሚረጋገጠው ሜሎሽ ኪርኬዝ ነው። በዚህ ሳምንት ከምንሰማቸው የተረጋገጡ የዝውውር ሂደቶች መካከል የሁለቱ ተጫዋች ነው። በሶስተኛነት ሊኖር የሚችለው እንግዲህ ብራያን ኢምቤሞ ነው። እስካሁን ድረስ ባለው ሁኔታ ከሆነ ተጫዋቹ ወደ ቶትናም አይዘዋወርም። ወደ በኋላ እናነሳለን። ምክንያቶቹም ተቀምጠዋል። የተለያዩ ጉዳዮች አሉ። ዩናይትድ ግን በአጥቂ አማራጭ በኩል እየጠየቃቸው ያለው አጥቂን ስንመለከት ዩናይትድን ከብዙ ከገባበት የውጤት ማጣት ቡድኑ ከሪትሙ እንዲርቅ የተደረጉ ዝውውሮች አዋጪ እንዳይሆኑ በርካታ መነሻ ምክንያቶች አሉ። አሁን ላይ ግን ዩናይትድ የሚጠይቃቸው የፊት መስመር ተጫዋቾች በአስገራሚ ሁኔታ በዩናይትድ ራዳር ውስጥ የተካተቱ ተጫዋቾች እንደሚባለው ይሄ ዝውውር ሚሳካ ከሆነ የዩናይትድ ጥገናዊ ለውጥ በቡድን ተጫዋቾች ያማረና በሂደት በጣም መልክ ሊይዝ እንደሚችል ከወዲሁ መገመት ይቻላል። በርከት ያሉ ዘገባዎች ይዘው የወጡት አንድ የዩናይትድ የተሰማ መረጃ አለ። ነገር ግን ቼልሲ የሚባል ቡድን እንግዲህ እንደምታውቁት ከየትኛውም ክለብ ጋር ኮምፒት ያድርግ የተሻለ ክፍያ አቅርቦ ያ ክለብ በሚፈልገው ክራይቴሪያ ተገኝቶ ድርድር ከማስረዘም ይልቅ ድርድር የመግደል አቅማቸውን ተጠቅመው ተጫዋች በመንጠቅ ይታወቃሉ። ቼልሲ በዚህ ተጫዋች ዝውውር ውስጥም ይገኛል። ይሄ ተጫዋች ማን ነው? በዚህ ፕሮግራም ወደ በኋላ ብናነሳው ነው። ግን ለመነሻነት የመጀመሪያ መረጃችን የሚሆነው ከሰሞኑን ጠቅላላ ሚዲያውን ያለቀለቀው የኒኮላስ ጃክሰን ጉዳይ ነው። ይሄ ተጫዋች ቼልሲን የመልቀቅ እድሉ እንደ ትራንስፈር ማርኬት ባስቀመጠው ፐርሰንት ከሆነ 56% ነው። የመቆየት እድሉ 44 ሆኗል። አትሌቲክስ እንደሚለው ከሆነ ደግሞ ተጫዋቹ ከአሰልጣኙ ጋር መልበሻ ክፍል አለመግባባት ተፈጥሯል። ይሄ የሚያሳየው አንዱ በር መከፈቱ ነው ይላል አትሌቲክስ። በርካታ የእንግሊዝ ሚዲያ የሚሉት ይሄንን ነው። ግን ከክለብ ወርልድ ካፕ ከሚደረግበት ከአሜሪካ በቀጥታ ኒኮላስ የሚባለው የስካይ ስፖርት ዘጋቢ ላይቭ ላይ በመግባት ደግሞ የተናገረው መረጃ ደግሞ ከእንግሊዝ ተነባቢ ጋዜጦች በተቃራኒ ወጣን። ጃክሰንን ቼልሲዎች መሸጥ አይፈልጉም። ተጫዋቹን ማሳደግ ይፈልጋሉ። አሁንም መታገዝ ይፈልጋሉ ለሶስተኛው ውድድር ዓመት ይላል። በዋነኝነት እንግዲህ ለመነሻነት ጃክሰንን በዚህ ደረጃ በሚዲያው ትችት እንዲደርስበት ያደረገው ባለፈው ሳምንት ቼልሲ ሽንፈት ሲያጋጥመው ከመብራት ተነስቶ ሲሸነፍ
ጃክሰን እንግዲህ በድጋሚ አላስፈላጊ ቀይ ካርድ ተመልክቷል። ይሄ ተጫዋች በፕሪሚየር ሊጉ ምናልባት ቼልሲ ከሻምፒዮንስ ሊግ ውድድር ውጪ ቢሆን በቀጥታ ሰለባ የሚሆነው ኒኮላስ ጃክሰን ነው። ከኒውካስል ጋር ቡድኑ በጥሩ ሞመንተም ላይ ያለ በቀይ ካርድ መውጣቱ ዋጋ አስከፍሎት ያን ጨዋታ ተሸንፏል። አሁንም በክለብ ወርልድ ካፕ ተመሳሳይ የሆነ ባህሪ አሳይቶ እንግዲህ ቀይ ካርዱ በቀጥታ 100% የሚያሰጥ ነበር። ከኳሷ ውጪ እግሩን ከፍ በማድረግ የተጋጣሚን ተጫዋች ለጉዳት በሚዳርግ ደረጃ ነው ጃክሰን ፋውል የሰራው። ይህንን ተከትሎ የጨዋታው ዳኛ በቀይ ካርድ አሰጥቶታል። ይሄ ነገር መነጋገሪያ ርዕስ ሆኖ የቼልሲ ተጫዋቾች ጭምር ቅሬታ አቅርበዋል። ተጫዋቹ በደንብ መሻሻል እንዳለበት፣ በደንብ መስራት እንዳለበት የቼልሲ የቡድን ጓደኞቹ ጭምር አንስተዋልና ይሄ ጉዳይ ተጫዋቹ ላይ ጫና የፈጠረ ይመስላል። በሚዲያው ላይ ወጥቶ በሶሻል ሚዲያው ገጹ ላይ ይቅርታ ቢጠይቅም በይቅርታ በጠየቀበት ፖስት ባደረገበት መልእክት ላይ እንግዲህ በኮሜንት የተሰጡ አስተያየቶችን አንድ ለቼልሲ ቅርብ የሆነ የቴሌግራፍ ሪፖርተር ይዞ በወጣው መሰረት 78% የሚሆኑ ኮሜንቶች ክለባችንን ልቀቅ የሚል። ይሄ በጣም አስደንጋጭ ይሆናል ለአንድ ፕሮፌሽናል ተጫዋች። 78% የሚሆን ከተጫዋቹ ጎን አይደለም። አይ ከ2 ዓመት በላይ ይህን ተጫዋች መጠበቅ ተገቢ አይደለም ይልቀቅልን የሚል እና ይህንን ተከትሎ ጁቬ የተጫዋቹ ፈላጊ ሆኖ ብቅ ብሏል። ኢንተር ሚላንን በተመሳሳይ ምክንያቱም ማንቸስተር ዩናይትድ 38 ሚሊዮን ፓውንድ በታች በራስሙስ ሆይሉንድ ዝውውር ላይ መደራደር አይፈልግም። ስለዚህ ኢንተር አማራጩን በመመልከት እንግዲህ ወደ ኒኮላስ ጃክሰን እንዳዞረም ይነገራል። ዩቬ ዱሳን ቭላኖቪችን በዚህኛው ሳመር ስለሚለቅ እንዲሁም ሮዳሚል ኮሎሙዋኒ የውሰት ተጫዋች ስለሆነ በቋሚነት የሚያስፈርሙት አጥቂ እየፈለጉ እንደሆነ ይታወቃል። ከቪክተር ግሪኬስ ጋር ድርድር አደረጉ። የተጫዋቹን የደሞዝ ክፍያ መክፈል አልፈልግም ብለው ጁቬዎች ዝውውሩን ለቀው ወጡ። ከተለያዩ ተጫዋቾች ጋር የጁቬ ስም ይነሳል። በተለይ ወደ ሻምፒዮንስ ሊግ እግር ኳስ በድጋሚ ለተከታታይ ዓመት ተሳታፊ መሆኑን ተከትሎ አጥቂ ይፈልጋሉ ጁቬዎች እና የሁለቱ የኢጣሊያን ክለቦች በዚህ ተጫዋች ላይ ተፋጠዋል። ናፖሊ የዳርዊን ኑኔዝን ዝውውር የማያጠናቅቅ ከሆነ ክለብ ከክለብ ጋር በሚያደርጉት ድርድር ከሊቨርፑል ጋር ስምምነት ላይ ማይደርሱ ከሆነ ፊታቸውን ወደ ኒኮላስ ጃክሰን ያዞራሉ ተብሎ እንግዲህ በስፋት ከቢቢሲ ስካይ ስፖርት አብዛኛው እንግሊዝ ሚዲያ ዴሊ ሜልን ጨምሮ ይህን ጉዳይ በስፋት እየዘገቡ ነው የሚገኙና የጃክሰን መልቀቅ አሁን ላይ በጣም ትኩረት ስቧል። እዛው ከእንግሊዝ ክለብም ተጫዋቹን የሚፈልጉ ታላላቅ ክለቦች አሉ፣ ግን ምንም አይነት ስም የትኛው ክለብ እንደሆነ አልተጠቀሰም። ምናልባት ምን አይነት ክለብ ይህን ተጫዋች ሊፈልግ ይችላል እስካሁን ድረስ ግልጽ አይደለም። ግን ከእንግሊዝ ክለቦችም ለቼልሲ ጥያቄ ማቅረቡ ተሰምቷል። በቀጥታ እንግዲህ እስቲ ወደ ፈረንሳዊው ኮሎሙዋኒ እንሂድ። ይሄ የዚህ የተጫዋች የዝውውር ሂደት ሁሌ የዝውውር መስኮቱ በመጣ ቁጥር በተለይ ወደ ፓሪስ ሴን ጀርሜን ከተዘዋወረበት ጊዜ አንስቶ በጃንዋሪ በሳመርም ይለቃል የሚለው ዜና እየወጣ እንግዲህ ያልተጠበቀ ክለብ የዝውውሩ ላይ የገባ ተጫዋቹን ያስፈረመ ነው። ራዳሚል ኮሎሙዋኒ እንደምታውቁት ኢንትራ ፍራንክፈርት 95 ሚሊዮን ዩሮ ወደ 82-83 ሚሊዮን ፓውንድ አካባቢ ተከፍሎበት ወደ ፓሪስ ሴን ጀርሜን የተዘዋወረ ተጫዋች ነው። በፓሪስ ሴን ጀርሜን እንግዲህ በሉዊስ ኤንሪኬ ውስጥ ተጽዕኖ ለመፍጠር አልቻለም። ተጫዋቹ የመጫወቻ ደቂቃ እንዲያገኝ ተብሎ ወደ ዩቬ ተልኮ እንግዲህ በዩቬ ጥሩ የውድድር ዓመት በተለይ ለተጫዋቹ ምርጥ የውድድር ዓመት አሳልፏል። የቋሚነትን ቦታ አግኝቷል። ዩቬ የሻምፒዮንስ ሊግን ቦታ ይዞ እንዲያጠናቅቅ በተለይ ኡጎር ቱዶር ከመጡ በኋላ ጥሩ ለውጥ ካሳዩ ተጫዋቾች ውስጥ መካከል አንዱ ኮሎሙዋኒ ነው። አሁን ግን ተጫዋቹ ወደ ጁቬ በቋሚነት የማይፈርም ከሆነ ወደ ፓሪስ ሴን ጀርሜን መመለስ አይፈልግም። ምክንያቱም የሉዊስ ኤንሪኬ ፕላን ውስጥ ሊቆይ እንደማይችል ያውቃል ኮሎሙዋኒ። ይህንን ተከትሎ እንግዲህ ወደ እንግሊዝ ክለብ ለመዘዋወር ይፈልጋል። የእንግሊዝ ክለቦችም ከተጫዋቹ ጋር ኮንታክት አድርጓል። የመጀመሪያው ክለብ ከኮሎሙዋኒ ጋር ግንኙነት ያደረገው ቼልሲ ነው። ነገር ግን ምሽት ላይ በወጡ ዘገባዎች መሰረት ዩናይትድ የተጫዋቹ ጠንካራ ፈላጊ ሆኖ ብቅ ብሏል ይላል። ሌኪፕም አርኤምሲ
ከፈረንሳይ የወጡ ዘገባዎች እንደሚያሳዩት ከሆነ ራዳሚል ካልሙዋኒን ለማዘዋወር ቼልሲና ዩናይትድ ተፋጠዋል። ቼልሲ አድቫንቴጅ ሊጠቀም ይችላል በዩሮፒያን ውድድር ነው። ዩናይትድ ደግሞ የቋሚነትን ዋስትና በመስጠት ነው። ይሄ ደግሞ የተጫዋቹ ቀጥታ የቋሚነትን እድል ሊያገኝ የሚችለው በየትኛው ክለብ ነው የሚለው እንግዲህ ተጫዋቹ ኤጀንቱ ክለቦቹ በሚያቀርቡት ፕሮፖዛል የሚወሰን ነው። የተጫዋቹ አገልግሎት ለሁለቱም ክለቦች አስፈላጊ ነው። ተጫዋቹ እንደምታውቁት ግብ የማስቆጠር ቴክኒኩ የላቀ ነው። ምንም እንኳን ያቺ በኳታር ዓለም ዋንጫ 2022 አርጀንቲና ላይ የሳታት ኳስ እስካሁን የማትረሳ ነው በእግር ኳሱ ቤተሰብ ዘንድ። ግን የኮሎሙዋኒ ፍጥነትና ጉልበት ከሊጉ እንቅስቃሴና እነዚህ ሁለት ክለቦች ከሚፈልጉት ሚና አንፃር ጥሩ ተስማሚ ተጫዋች ይመስላልና ማንቸስተርና ቼልሲ ተፋጠዋል። 70 ሚሊዮን ዩሮ ግን የመልቀቂያ ሂሳቡ መሆኑ ፓሪስ ሴን ጀርሜን ገልጿል ነው የሚለው አርኤምሲም ሌኪፕምና በዚህ ሳመር በቋሚነት ፓሪስ ሴን ጀርሜኖች ለመሸጥ ይፈልጋሉ ተጫዋቹን። ገዢ ክለቦች ከወዲሁ ከተጫዋቹ ጋር ኮንታክት ጀምረዋል። መጀመሪያ ግንኙነት የፈጸመው ቼልሲ ነው። ግን ቼልሲ አጥቂ ማስፈረም አንገብጋቢ ታርጌት አይደል። ግን አሁን ላይ የኒኮላስ ጃክሰን መልቀቅ እውን የሚሆን ከሆነ ቼልሲዎች በአንገብጋቢ መልኩ ወደ ገበያ ሊወጡ ይችላል። ምክንያቱም ሊያም ዴላፕ ብቻ ነው ያላቸው አጥቂ እና ቻምፒየንስ ሊግ ውድድር ላለው ክለብ እንግዲህ የተሻለ ኳሊቲ ስለሚፈልጉም ነው ሂጎይ ኬትኬንም ይህንም ተጫዋች እየተመለከቱ የሚገኙ። ሁለቱ ክለቦች በተመሳሳይ በሂጎይ ኬትኬ ዝውውር ላይ መፋጠጣቸው ይታወሳል። አሁን ደግሞ ኮሎሙዋኒን ሁለቱም ክለቦች የተጫዋቹን ካምፕ ኤጀንት አናግሯል ነው የሚለው ሌኪፕ እንደሚለው ከሆነ። የተጫዋች ያለፈው ሳመር ያለፈው የጥር የዝውውር መስኮት የአርሴናል የዝውውር እቅድ እንደነበር ሲናገር ነበር። አሁን ደግሞ ዩናይትድ እና ቼልሲ ፊት ለፊት ተፋጠውበታል። ኮሎሙዋኒ ማረፊያው ወደ እንግሊዝ ምድር ይመስላል። ነገር ግን የትኛው ክለብ ሊያስፈርመው ይችላል እስካሁን አልታወቀም። በቀጣይ ቀናት ውስጥ እንግዲህ አንድ የተለየ መረጃ እንሰማለን ተብሎ ይጠበቃል። የኮሎሙዋኒ ጉዳይ ግን በምሽቱ አነጋጋሪ ሆኗል። ሌላኛው እንግዲህ እዛው በማንቸስተር ዙሪያ ከሚወጡ ዘገባዎች መካከል ምሽት ላይ የዴሊ ሜሉ ዘጋቢ እንዲሁም የቴሌግራፉ ጄምስ ዳከር የማንቸስተር የታወቀ ለማንቸስተር ዩናይትድ ቅርብ ከሆኑ ዘጋቢዎች መካከል የታወቀው የቴሌግራፍ ዘጋቢ እንደሚለው ከሆነ ብራያን ምቤሞ ብሬንፎርድን እየተጫነ ነው። ብሬንፎርድን ደግሞ የሚጫንበት ዋነኛ ምክንያት ወደ ማንቸስተር ዩናይትድ የሚያደርገው ዝውውር በጊዜ እንዲጠናቀቅና ተጫዋቹ ከሌሎች ክለቦች ከቶትናምም ውጪ ስሙ ያልተጠቀሰ ክለብ ተጫዋቹን አትራክቲቭ የሆነ ኦፈር አቅርቦለታል እና ብሬንፎርዶች ይህን የድርድር ሂደት ባያስረዝሙትና በፍጥነት ወደ ዩናይትድ መዘዋወር እንደሚፈልግና በርካታ ጥያቄዎችን ስልኮችን ኤጀንቱ ያስተናገደ ስለሆነ ይሄን የድርድር ሂደት በፍጥነት ብሬንፎርድ እንዲያጠናቅቅ ከዩናይትድ የቀረበውን ጥያቄና በእግር ኳስ ካሪየሩ ህልሙን ማሳካት ስለሚፈልግ የተጫዋች ክለቡን እየተጫነ ነው የሚገኘው። በክለቡና በብራያን ምቤሞ መካከል ጥሩ መግባባት አለ። ከ2019 ተጫዋቹ ከተዘዋወረበት ጊዜ ጀምሮ በጥሩ ክለቡን አገልግሏል። ይሄ እንግዲህ ጥሩ መልካም አጋጣሚ ነው ወደ ዩናይትድ ለመዘዋወር ብሎ ነው ተጫዋቹ የሚያምነውና ቶሎ እንዲለቁት የተሻለውን ጥረት እያደረገ ነው። ክለቡ እንግዲህ ያለፈው ሳምንት ከማንቸስተር ጋር ድርድር እያደረገ ነው። እንግዲህ በስራ ቀናት የወጣ ምንም ዘገባ የለም። ቅዳሜና እሁድ የስራ ቀን ስላልሆነ ዛሬ ግን አንድ ኮንፈርሜሽን ላይ ይደርሳሉ ተብሎ የተጠበቀው ሁለቱ ክለቦችን ከስምምነት ላይ የሚያበቃ ሁለተኛ ኦፈር ዩናይትድ አቅርቦ ብሬንፎርድ መቀበሉን እየተሰማ የሚገኘውና የተጫዋቹም ጫና ታክሎበት ዩናይትድ ያሻሻለው ክፍያ የዛን ያክል ከመጀመሪያው ሰፊ ባይሆንም ግን የተወሰኑ የተሻሻሉ ክፍያዎች አሉ። በዛ መሰረት ሁለቱ ክለቦች ስምምነት ላይ መድረሳቸው እየተሰማ ነው። ምንም አይነት ኮንፈርሜሽን ከትላልቅ ዘጋቢዎች ዘንድ እየወጣ አይደለም። ይሄ የቴሌግራፍ ዘጋቢ አያይዞ ይዞ የወጣው በአራቱ ተጫዋቾች ከፕሪሲዝን ስብስብ ውጪ የመሆናቸው ጉዳይ ከተረጋገጠ በኋላ እና ይሄ ሪፖርተር የሚለው ዩናይትዶች ወደ አሜሪካ ከመጓዛቸው በፊት
ይሄ ዝውውር እንዲጠናቀቅ ይፈልጋሉና ተጫዋቹም ይሄን ጉዳይ ጫና እየፈጠረ ነው ክለቡ ላይ የሚገኘው። ይሄ ሳምንት የዚህ ዝውውር ሂደት ትልቁ ሳምንት ነው በማለት ነው የገለጹት። በቃ ትልቁ ሳምንት ይሄ ሳምንት ነው። ሁለቱ ክለቦች ለስምምነት ሊያበቃቸው የሚችለውን ድርድር እያደረጉ ነው የሚገኙት። በቀጣይ እንግዲህ ብሬንፎርድ እና ማንቸስተር ዩናይትድ በብራያን ምቤሞ ዝውውር ዙሪያ ስምምነት ላይ ይደርሳሉ ተብሎ ይጠበቃል። ነገር ግን ቶትናም እዚህ ዝውውር ላይ መቆየት እንዳልፈለገና ወደ ሌሎች አማራጮች መመልከቱ እየተሰማ ነው። ለምክንያት ደግሞ የተቃረበው ተጫዋቹ በየትኛው መመዘኛ ታርጌት ያደረገው ወደ ቀዩ ምድር መዘዋወር ብቻ። ስለዚህ ቶትናሞች ጊዜ ከማቃጠል ይልቅ ሌሎች አማራጮችን ለመመልከት ወደ ገበያ ወጥተዋልና ማንቸስተር ዩናይትድ አሁን በብቸኝነት ይህን ተጫዋች የማግኘት የማስፈረም አጋጣሚ በዚህ ሳምንት አንድ የዝውውር ሂደት ላይ ይደርሳሉ ተብሎ ይጠበቃል። በዚህ ዝውውር ዙሪያ ወጣው የመጨረሻ አፕዴት ይሄ ነው። ከዚህ ሰዓት በኋላ እንግዲህ የተለየ መረጃ ከወጣ ይዘንላችሁ ምን መጣ ይሆናል። ሌላኛው ጉዳይ እስቲ ወደ አርሴናል እንሂድና አንዳንድ ዘገባዎችን እንመልከት። አሲዞ በወጣው ዘገባ መሰረት አርሴናል ከሮድሪጎ ዝውውር ራሱን እንዲያወጣ የሚመስል አስተያየት ከሪያል ማድሪድ እየተሰማ ነው የሚለው አስ። በዋነኝነት የተነሳው ደግሞ የዚህ ዘገባ መነሻ የሆነው አሎንሶና ሮድሪጎ አውርተው ተጫዋቹ በማድሪድ ለመቆየትና ጥሩ አስተዋጽኦ ለማድረግ በተለየ ታክቲክ አማራጭ አሎንሶም ሊጠቀመው እንዳሰበና በእቅድ ውስጥ እንዳለ ጠቅሷል። እንደ አስ ዘገባ ከሆነ አርሴናል በተጫዋቹ ላይ ቁርጠኛ ሆኗል፣ እርግጠኛ ሆኗል እንደሚያስፈርም። ግን ተጫዋቹ ለአርሴናሎች 10.5 ሚሊዮን ፓውንድ አመታዊ ደሞዝ ጠይቋል። ይሄን ደግሞ አርሴናል ለመክፈል ፈቃደኛ አይደለም። ተጫዋቹም በሪያል ማድሪድ ለመቆየት ያሳየው ኮሚትመንት የተሻለ ነው ከመልቀቅ ይልቅ ይላል አስ ምሽት ላይ ይዞ በወጣው ዘገባ። ይሄን ጉዳይ እንግዲህ በመያዝ ከጀርመን እየወጡ ያሉ ዘገባዎች አሉ። ምናልባት የአርሴናል ደጋፊዎች መስማት የሚፈልጉት አይነት መረጃ ይመስላል። ምክንያቱም በዚህ ተጫዋች አገልግሎት አብዛኛው አርሴናል ደጋፊ ደስተኛ አይደለም። ስካይ ጀርመኒና ፍሎሪያን ፕለተንበርግ ነው እንግዲህ የዘገቡት። እነዚህ ሁለት ሚዲያ እንግዲህ የታመኑ ተቀባይነታቸው ከፍ ያሉ ሁለት የጀርመን ሚዲያ ናቸው። እዚህ ላይ ደግሞ ቢልድ ምሽት ላይም በክሪስቲያን ፊሊክ ለባየር ሙኒክ ቅርብ ከሚባሉ ሪፖርተሮች አንዱ ክሪስቲያን ፊሊክ ይህንን ዘገባ ይዞ ወጥቷል። 6 ተጫዋቾች ተለይተዋል በባየር ሙኒክ ኪስሊንግ ኩማንንና ሊሮይ ሳኔን ለመተካት። የመጀመሪያ ፕራዮሪቲ ታርጌታቸው ሉዊስ ዲያዝ እንደሆነ ተሰምቷል። ነገር ግን ለሉዊስ ዲያዝ 70 ሚሊዮን ፓውንድ ለመክፈል ባየር ሙኒኮች ፈቃደኛ አይደሉም። ግን ዲያዝን ባየር ሙኒክ በእጅጉ ፈልጎ የሊቨርፑል ኃላፊዎችን ያለፈውን ሳምንት ጥያቄ አቅርቦ ነበር። በተመሳሳይ ኮርሊ ጋክፖ ከሁለቱም ተጫዋቾች ዘንድ ያገኘው ምላሽ ሙኒክ አማራጩ እንዲያሰፋ አድርጎ ብራድሊ ባርኮላን፣ ኒኮ ዊሊያምስ ላይ አሁንም ወደ ባርሳ ለመዘዋወር በዚህ ደረጃ ቅርብ ነው። ባየር ሙኒኮች ተስፋ አልቆረጡም። ምሽት ላይ ግን በወጣው ዘገባ መሰረት ያለፉትን ሰዓታት በይፋ ለመደራደር ቀንና ጊዜ ለመቁረጥና ይፋዊ ጥያቄ ሙኒክ ለማቅረብ የተዘጋጀው በጋብሪኤል ማርቲኔሊ ዙሪያ እንደሆነ ተሰምቷል። ጋብሪኤል ማርቲኔሊ እንደምታውቁት በአርሴናል የተጠበቀውን ያክል በየውድድር አመቱ እድገትና ለውጥ ሊያሳይ አልቻለምና በቦታው ላይ አርሴናል እንግዲህ የተሻለ ጥራት ያለውን ተጫዋች በገበያ ላይ እየተፈለገ ነው የሚገኘው። ይህን ተጫዋች ለማስፈረም ባየር ሙኒክ ጥያቄ ለማቅረብ ዝግጅት እንዳደረገና ለአርሴናል ኃላፊዎች የተለያዩ ጥያቄዎችን ማቅረቡ በሁለቱ ክለቦች መካከል የተወሰነ ኮንታክት መፈጠሩ ያለፉትን ቀናት ስካይ ጀርመኒ ፍሎሪያን ፕለተንበርግ ያው የስካይ ጀርመኒ ሪፖርተር ነው በራሱ ኤክስ ገጽ፣ ስካይ ጀርመኒ ደግሞ በራሱ ሆም ፔጅ፣ ክሪስቲያን ፊሊክ ደግሞ ለባየር ሙኒክ ቅርብ ከሆኑ ዘጋቢዎች የቢልድ ዘጋቢዎች መካከል ክሪስቲያን ፊሊክ አሁን ዲያዝን ለማስፈረም እድሜና ገንዘብ ከፍታ የጋክፖን በተመሳሳይ ሊቨርፑል የሚጠይቀው ዋጋ
ብራድሊ ባርኮላ የማይሸጥ ተጫዋች መሆኑን ፓሪስ ሴን ጀርሜን በተደጋጋሚ መናገሩ፣ ኒኮ ዊሊያምስ ወደ ጀርመን ከመጓዝ ይልቅ ወደ ካታሎኒያ ባርሳ የመሄዱ ዕድል ሰፊ መሆኑ፣ አሁን ላይ ባለው አማራጭ በገበያ ላይ ማርቲኔሊን ታርጌት አድርጓል ባየር ሙኒክ። ይሄ እንግዲህ ከጀርመን የሚወጡ ሚዲያዎች በአጠቃላይ ይህን ዘገባ ሰፋ ባለ መልኩ እየዘረዘሩ ነው የሚገኙት። ሙኒክ በቀጣይ ቀናት ለአርሴናል ያቀርባል ተብሎ የተሰማው ወደ 58 ሚሊዮን ዩሮ አካባቢ ወደ 47-48 ሚሊዮን ፓውንድ ገደማ። ይሄ ዜና እንግዲህ ከጀርመን ሚዲያ ነው እየተሰማ የሚገኘው። እስካሁን ድረስ ከየትኛውም የእንግሊዝ ሚዲያ ይህን ዘገባ አልተመለከትኩም። አንድ ዘገባ ላይ ዘሳን ባየር ሙኒክ ታርጌት አድርጓል በአርሴናሉ ክንፍ ተጫዋች ጋብሪኤል ማርቲኔሊ ዙሪያ፣ ነገር ግን የሙኒክ አማራጭ ሰፊ መሆኑ ጋብሪኤል ማርቲኔሊ ይዘዋወራል የሚለው እድል በጣም ጠባብ ያደርገዋል። የሙኒክ አሁን ላይ ትልቁ ኢላማ ሉዊስ ዲያዝ ሆኗል፣ ግን ክፍያው ተወዶበታል ነው ዘሳን የሚለው። የጀርመን ሚዲያ ግን በጣም በስፋት እየዘገቡ ነው የሚገኙት። እንደውም ለባየር ሌቨርኩዘን ቅርብ ከሚባሉ ኪከር ከሚባል አንድ ታብሎይድ የወጣው መረጃ እንደሚባለው የፍሎሪያን ቪርትዝን ዝውውር አለማጠናቀቃቸው ወይም መነጠቃቸውን ተከትሎ ወደ ግራ ክንፍ ትኩረት አድርገው አንደኛው ተጫዋች ማርቲኔሊ እንደሆነ በወቅቱም ከባየር ሙኒክ ኃላፊዎች ሰምተናል ይላል የሌቨርኩዘን ጸሐፊዎችም። እና ማርቲኔሊ እንግዲህ የባየር ሙኒክ ኢላማ ሆኗል። ይሄ ዝውውር ይፈጸም አይፈጸም የሚታወቅ ነገር የለም። ነገር ግን ሙኒክ ማርቲኔሊ ላይ ትኩረት አድርጓል። ስለዚህ በቀጣይ ቀናት ሰፋ ያለ ዝርዝር ጉዳይ እንሰማ ይሆናል። ምናልባት አርሴናል ጋብሪኤል ማርቲኔሊ የሚሸጥ ከሆነ ሮድሪጎን ለማስፈረም ከፍተኛ እድል አለው። አንደኛ ከሚያገኘው ገቢ፣ ሁለተኛ ደግሞ በደሞዝ ስኬል ላይ በደሞዝ የፋይናንስ ስርዓት ላይ ክፍተት አግኝቶ ነው ሌላ ተጫዋች የሚያስፈርመው። እዚህ ጋር ግን ከጋብሪኤል ማርቲኔሊ የሚገኘው የዝውውር ዋጋ በጣም አርሴናልን ትርፋማ ያደርጋል። ይሄ ተጫዋች ወደ ክለቡ የመጣው በ1.5 ሚሊዮን ፓውንድ ነው። ስለዚህ አርሴናል በጣም አትርፎ ነው የሚሸጠውና ይሄ መረጃ እንደ ጀርመን ሚዲያ ዘገባ ከሆነ እና ይሄ ዝውውር ሂደት በሁለቱ ክለቦች መካከል ድርድሮች ተፈጥረው ዝውውሩ የሚከናወን ከሆነ ለአርሴናል ትልቅ አጋጣሚ፣ ትልቅ ትርፍ ነው። በተሻለ ገንዘብ የተሻለ ኳሊቲ ቦታው ለማምጣት የሚችል አቅም ያደራጃል ማለት ነው። ስለዚህ ጋብሪኤል ማርቲኔሊ የባየር ሙኒክ ኢላማ መሆኑ ከጀርመን ሚዲያ በስፋት እየተዘገበ ነው። ይህን የዝውውር ሂደት እንግዲህ በቀጣይ ቀናት በደንብ እናደምጥ ይሆናል። ነገር ግን ከስካይ ጀርመኒና ከፍሎሪያን ፕለተንበርግ የተሻለ የጀርመን ዘጋቢ የለም። ሁለቱ በጣም የታመኑ ሚዲያዎች ናቸው። በተለይ ፍሎሪያን ፕለተንበርግ ለስካይ ጀርመኒ ነው የሚሰራው። ይሄ ዘጋቢ እንግዲህ በስካይ ጀርመኒ ፔጁ ባይጽፍም እንኳን በኤክስ ፔጁ ላይ በግል በራሱ ሶሻል ሚዲያ ላይ የሚጽፋቸው መረጃዎች በአጠቃላይ የተረጋገጡ ናቸው። ለመጀመሪያ ጊዜ የፍሎሪያን ቪርትዝ ዝውውር መጠለፉንም በሊቨርፑሎች የዘገበው የቤንጃሚን ሼሽኮና የአርሴናልን ዝውውር እያንዳንዱን ሂደት የሚዘግበው ይሄ ጀርመናዊ ሪፖርተር ነውና ኡመር በርሙሽ ወደ ማንቸስተር ሲቲ የተዘዋወረበትንም የዝውውር ሂደት ሰፋ ባለ መልኩ ዘገባ ይዞ የወጣው ነውና ገብታችሁ መረጃውን እዛ ላይ መከታተል ትችላላችሁ። እና የማርቲኔሊ ነው የባየር ሙኒክ ስም ተያይዞ መነሳት ጀምሯል። እስቲ ወደ ሊቨርፑል የመጨረሻ የመረጃ ዘገባችን እንሂድ። ሉዊስ ዲያዝ አሁንም በዩሮፒያን በሚገኙ ትላልቅ ክለቦች መፈለጉን ቀጥሏል። ቅድም እንደነገርኳችሁ ባየር ሙኒኮች 70 ሚሊዮን ፓውንድ እንዲከፍሉ ተጠይቀዋል፣ ፈቃደኛ አይደሉም። ይሄ ተጫዋች አሁን ላይ የመልቀቅ እድሉ ከጊዜ ወደ ጊዜ እየጠበበ መጥቷል። ምክንያቱም ባርሳ 70 ሚሊዮን ፓውንድ ለመክፈል አይችልም፣ ፋይናንስ ስርዓቱም አይፈቅድም። 70 ሚሊዮን ፓውንድ የሚያወጣ ከሆነ የሚለቀው የተጫዋች ቁጥር ከፍ ይላል። ስለዚህ ኒኮ ዊሊያምስ ማስፈረሙን መርጧል እና ዲያዝ ከለቀቀም ወደ ሳውዲ ፕሮ ሊግ ሳይሆን ወደ ባርሳ የመልቀቅ እድል ይኖራል የሚል ዘገባ ነበር። አሁን ላይ ግን ኒኮ ዊሊያምስ የሚያስፈርሙ ከሆነ ዲያዝን እንደማያስፈርሙ ታውቆ ተጫዋቹ ኮንትራት የመፈረም እድል እንዳለውም ጎን ለጎን እየወጣ ነው። አሁን ግን የተጫዋቹ አዲስ ፈላጊ ሆኖ የመጣው ክለብ ባየር ሙኒክ ነው። ነገር ግን ባየር ሙኒክ
በተመሳሳይ ለኮርሊ ጋክፖም ጥያቄ ለማቅረብ ለሊቨርፑል ኃላፊዎች ጥያቄ ቢያቀርብም ምንም አይነት ምላሽ አላገኙም። ይሄም ዘገባ ተያይዞ ወጥቷል። የተሰማው መረጃ እንግዲህ አዲስ ጃሬል ካውንሳ ወደ ሌቨርኩዘን የሚያደርገውን ዝውውር አጠናቋል። ሊቨርፑል 35 ሚሊዮን ፓውንድ ቅድመ ክፍያ እንደ ብቃቱ ታይቶ የሚከፈል 5 ሚሊዮን ፓውንድ ተስማምተው በ40 ሚሊዮን ፓውንድ ፓኬጅ ይሄ እንግሊዛዊ የመሃል ተከላካይ እንግዲህ ወደ ባየር ሌቨርኩዘን ማቅናቱ ተረጋግጧል። ሊቨርፑል በቦታው ላይ እንግዲህ ለመተካት በገበያው ላይ ያሉ ተከላካዮች እየተመለከተ ነው። ምሽት ላይ በወጣው ዘገባ መሰረት ከሆነ ደግሞ ባለፈው ሳምንት ስንገልጽላችሁ የነበረው የማርክ ጉይ ዝውውር አሁን አንድ ስቴፕ ወደ ሆነ ደረጃ መሻገሩን እና ፖል ጆይስን ጨምሮ ሌሎች የሊቨርፑል ቅርብ የሆኑ ሪፖርተሮች እየጻፉ ነው። አንድ ስቴፕ ተሻግሯል ነው የሚሉት እና ባለፈው ሳምንት ሲነገር የነበረው 55 ሚሊዮን ፓውንድ የሐሰት መረጃ ነው። ሊቨርፑል ያቀረበው 38 ሚሊዮን ፓውንድ ነው። ብቃቱ ታይቶ የሚጨመር 9 ሚሊዮን ፓውንድ ሊቨርፑሎች አቅርበዋል። ግን እቅዳቸው ሁለት ነው። ይሄ ጥያቄ አይሻሻልም፣ ከዚህ ገንዘብ ውጪ አይጨምሩም። ክሪስታል ፓላስ ካሽ ገንዘብ ይፈልጋል። ይህንን ጥያቄ የመቀበል እድሉ ሰፊ ነው፣ ይገደዳልም። ምክንያቱም ተጫዋቹ ቀሪ 12 ወራት ብቻ ነው የሚቀረው። ይህን ጥያቄ ካልተቀበሉ ሊቨርፑል በቀጣይ የውድድር ዓመት በነፃ እንደሚያስፈርመው በጣም ኮንፊደንስ አላቸው። ነገር ግን ገንዘቡን ላለማጣት ሲሉ ፓላሶች አስገዳጅ በሆነ የድርድር ዋጋ ይህን ተጫዋች ለሊቨርፑሎች ሊሸጡ ይገደዳሉ ይላል እና ሊቨርፑሎች እንግዲህ ማርክ ጌይን ለማስፈረም ከየትኛውም ጊዜ በላይ አንድ ስቴፕ መቃረባቸውን እየተዘገበ ነው የሚገኘው። ሰፋ ያለ ዝርዝር ጉዳይ እየወጣ ነው። ጉይ እንግዲህ ከፈረመ አምስተኛ ፈራሚ ነው የሚሆነው። ማማር ዲሻፊልን ጨምሮ ሜሎስ ኪርኬዝ በዚህ ሳምንት ሮብ ወይ ሐሙስ በቀጣይ 72 ሰዓታት ውስጥ ዝውውሩን ያጠናቅቃል። ፍሎሪያን ቪዝ አለ፣ ጀሬሚ ፍሪፖንግ። አሁን ደግሞ ማርክ ጌይን ካስፈረሙ አምስተኛ ተጫዋች ነው የሚሆነው። ከዚህም በኋላ ግን ያለው ጥረትም ሆነ በቀጥታ ትኩረት የሚሆነው የፊት መስመር አጥቂ ነው የሚሆነው። ይህን ተከላካይ የሚያስፈርሙ ከሆነ በነገራችን ላይ በቦታው ላይ አማራጩ የሊቨርፑል ሰፊ ነው። ሃቶም ሉኬባም የሊቨርፑል ኢላማዎች ናቸው። ግን ካለው ኮንትራት እና ተጫዋቹን የማስፈረም እድል በተለይ ልምዱ፣ ብቃቱ ሊጉን አዳፕት ማድረጉን ከግምት ውስጥ በማስገባት ማርክ ጌይን ለማስፈረም የተለየ ፍላጎት አላቸው እንጂ አማራጫቸው ሰፊ ነው። ሊቨርፑል እንግዲህ አምስተኛና ስድስተኛ ተጫዋች ለመጨመር አሁንም በገበያው ላይ ከጁን መጠናቀቅ በፊት ወይም ወደ ጁላይ 12-13 የቅድመ ውድድር ጊዜ ዝግጅት ከመግባታቸው በፊት ዝውውራቸውን መዝጋት ነው የሚፈልጉት። ከዛም በኋላ ከፕላን ውጭ ያሉ ተጫዋቾችን ቀስ በቀስ በሂደት እየሸጡ ፋይናንሳቸውን እያረጋጉ የውድድር ዓመቱን መግባት ነው። በተለይ ሊቨርፑል በሌሎች ውድድሮች አለመጠመዱ የተሳካ ሳመርን በዝውውርም በቅድመ ውድድር ጊዜ ዝግጅት። በነገራችን ላይ ስሎት ለመጀመሪያ ጊዜ ነው የተሟላ ስብስብ የሚያገኙት። አምናም ቅድመ ውድድር ጊዜ ዝግጅት አብዛኛውን ጊዜ ስብስቡ አብሮ በጋራ ነበር። ምክንያቱም የሊቨርፑል በርካታ ተጫዋቾች በዩሮ 2024 እና በኮፓ አሜሪካ ላይ ነው ቆይቶ የመጡት። የነሱን ጉልበትና ፍጥነት ገና ሪከቨር የማድረግም ስራ ነበር። አሁን ግን ለመጀመሪያ ጊዜ ቅድመ ውድድር ጊዜ ዝግጅት ሙሉ ስብስቡ አብሮ በጋራ ወደ ዝግጅት ይገባል። ይሄ ትልቅ አድቫንቴጅ ነው ለስሎት። ዋንጫ በበላ ቡድን ውስጥ ቅድመ ውድድር ጊዜ ዝግጅት አብሮ በጋራ መዘጋጀት ትልቅ ኢምፓክት አለው በውድድሩ ላይና ይሄም አጋጣሚ ይፈጠራል። ለዛ ቀደም ብሎ አዳዲስ ተጫዋቾችን ማጠናቀቅ አንዱ ፕላን ነው። በመጨረሻም እንግዲህ ምሽት ላይ ይህን ፕሮግራም ስናሰናዳ ካገኘናቸው መረጃዎች መሰረት ብራይተን 37 ሚሊዮን ፓውንድ ለሊቨርፑል አቅርቧል። ለሃርቪ ኤሊየት ዝውውር ሊቨርፑል 40 ሚሊዮን ጠይቋል። ሁለቱ ክለቦች በይፋ ድርድር ከፍተዋል። ይህን እንግዲህ ውስጥ አዋቂዎች ምሽት ላይ ያወጡ ናቸው። እስቲ ይሄም የዝውውር ሂደት ትኩረት የሚስብ ነው። አሁን ሊቨርፑል የተወሰኑ ተጫዋቾችን በመሸጥ የፍሎሪያን ቪዝን ገንዘብ ከቨር ለማድረግ ወይም ባላንሳቸውን ለማስተካከል ጥረት እያደረጉ ነው። ኮንሳ ተሽጧል፣ ከለህር እንዲሁም
አርኖልድ ከነዚህ ተጫዋቾች የተገኘው ገንዘብ ሰፊ የዝውውር መስኮት እንዲያደርጉ የፋይናንስ ስርዓቱን ያረጋጋል፣ ግን በቂ አይደለም። ለዛ ሃርቪ ኤሊየትን በቀጣይ ቀናት ይሸጣሉ ተብሎ ይጠበቃል። እንግዲህ በሰኞ የዝውውር ገጻችን ያዝነው መረጃ ይሄን ይመስላል። ከተመቻችሁ ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ፣ ከሀገር ውጭ ያላችሁ ደግሞ በሱፐር ታንክስ ድጋፍ አድርጉ። ከእናንተ ጋር በሶስት ፕሮግራም ቆይታ ያደረግኩት ሚናድ አብዲ ነበርኩ። ስለ ፍሎሪያን ቪዝ ሰፊ ፕሮግራም አነሳን። የማርቲን ዙቢመንዲ የዝውውር ሂደት ለምን ከአጥቂ በላይ ተፈላጊ የሆነ የዚህ ተጫዋች ዝውውር የሚለውንም ሰፋ ባለ ጉዳይ አብረን ተወያየን። የዝውውር መስኮትን ምን ይመስላል የሚለውን በሰኞ ገጻችን ተመለከትን። ማክሰኞ በንጋት ፕሮግራም እስከምንገናኝ ሰላም ቆዩ።